ሰላም ሰላም ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። ይዛው ሰላም ሁሉ አማን ነው። እንዴት አላችሁልኝ? ደህና ናችሁ አይደል? እንኳን አደረሳችሁ ለቅዱስ ሚካኤል ቀን ለከተር እንደ ቃና ዘገሊላ ቀን እንኳን አደረሳችሁ። ውድ ተመልካቾቼ፣ ውድ የኦርቶዶክስ የተዋሕዶ ልጆች የሆናችሁ እንኳን አደረሳችሁ ለምታምኑበት ለጥምቀቱ። ትናንትና ጥምቀት ነበረ፣ ዛሬ ደግሞ ቃና ዘገሊላ ነው እና እንኳን አደረሳችሁ እላችኋለሁ ውዶችዬ። እንዴት አላችሁልኝ? እግዚአብሔር ሰላም ይብዛልኝ ባላችሁበት፣ በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ ሰላማችሁ ይብዛልኝ። ቡና እዚህ ጋር ነበረ መቅዳት የነበረብኛል። ያምራል ውድ ተመልካቾቼ። ጻድቅ የሚያዙ በረከቱ ይድረሳችሁ ባላችሁበት፣ በሀገር ውስጥም በሀገር ውጭም ያላችሁ እንደኔ በስደት ያላችሁ እግዚአብሔር ለሀገራችን አብቅቶን ከቤተሰብ ጋር ከሀገር ልጅ ጋር እስከምናከብር ባለንበት እግዚአብሔርን እያመሰገን ማክበር ነው። እናችንም ማያደርጉችንም ማያገኙ አሉ በሰው ሀገር ላይ ሆነው ማለት ነው። ሁሉም እንደኛ አይደለም እና ዛሬም ይዤላችሁ የመጣሁት ስለ ትንሱና ስለ ትንሱ ማን ነው አላዛር እናትየው እና ትላንትና የተለቀቀውን ቪዲዮ አይታችኋል። እኔ ትላንትናም አልተመቸኝም፣ ስራ ላይ ነኝ ያለሁት፣ የረመዳን ስራ ላይ ነኝ ያለሁት። ዛሬ ደግሞ በጠዋት ሰርቻለሁኝ። ይሁን ደግሞ ዛሬ ሚካኤልም ስለሆነ በጠዋት ስራ ይሰራልቻለሁ፣ ግን አልጨረስኩም። ግማሽ ጎን ጨርሻለሁ፣ ግማሽ ጎን አልጨረስኩም። ይሁን አቅልየዋለሁኝ ለማለት ፈልጌ ነው። እንጠጣ ውዶችዬ። እና ባለፈው እሱን አሞት ነበረ። እሷ ፀጉሯን ተሰርታ ከመጣይ በኋላ መሰለኝ አሞታል። ወደ ሆስፒታል ይዘውትም ሄደዋል። እሱ አይደለም የገረመኝ ማለት ነው። ትንሳኤን ስታጠፊ እንነግርሻለን። ማነው እናትየውም ሲያጠፉ እንናገራለን። ግን አንቺ ያደረግሽው ነገር ትክክል አይደለም። እስካሁን ምን ላይ እንዳሉን የማውቀው ጉዳይ የለም። ልጁ ፌንት ነቅሏል። እናትየው ተጠራጥረው ይሁን እንዴት እንደሆነ አያውቅም። ግን ካሜራ ማኗ ስትነሰንስበት እያያት ነበረ። ምንድን ነው የምታየው? ለምን መጣክ? ምን አየክ ስትለው ምንም አላየውም አላት። እንደዛ ማድረግ የለብሽም። የፈለገ ሰው ቢከፋ የፈለገ ሰው አንቺ ተጎጂ ሁኝ እንጂ አንቺ ሰው መጉዳት፣ ማንኛውም ሰው መጉዳት የለበትም። ጭራሽ በህይወት ዙሪያ እኔ በምን አይነት ቋንቋ እንደምንነግራችሁ በምን አይነት እኛ ሰባኪዎች አይደለንም። በእርግጥ ግን ሰባኪም ሆን አልሆን ትክክል ያልሆነውን ነገር በእግዚአብሔር የሚያስጠይቃችሁ በሰው ፊት ነውር የሆነ ነገር እንዴት ይፈለጋል ቢከፉብሽ ለእሳቸው መድኃኒት በላይ ላይ ነስንሰሽ መስጠት። ያንን ደግሞ እሳቸው ተጠራጥረዋል ወይ ደግሞ ልጁ ነግሯቸው ሊሆን ይችላል፣ ወይ አንቺ የምታደርጊው ነገር ስላልተመቻቸው ይሄት ምን እያደረገች ነው ብለው ይሆናል እስከ ጓዳሽ የመጣው ካሜራማኑ ማለት ነው። ስለዚህ ሰው የፈለገ ነገር ቢያጠፋ አንቺ ልጅ ነሽ። እንዴት ነው በዚህ ጭንቅላትሽ በዚህ ልጅነትሽ እንደዚህ አይነት ነገር ያሰብሽው? በምን መንገድ በምን አይነት መንገድ ለዛውም በአመት ባል ምድር ረብስማ ሰው የዚህናል በቃ ስትታይ እኮ እንባ ያከልሽ፣ በዛ ላይ የሆንሽ ቀጫጫ እንደዚህ አይነት ነገር። አሁን አንቺ ከራስሽ አልፈሽ ቤተሰብ ታሰድቢያለሽ። ገባሽ? አንዳንድ ሰዎች ከቤተሰብ የሚወርሱት ውርስ አለ። ክፋት ከሰው ትወርሻለሽ፣ ደግነት ከቤተሰብ ትወርሻለሽ፣ መልካምነት ከቤተሰብ ትወርሻለሽ። የሆነ ታውቂያለሽ ስርዓት የሚባል ነገር አለ። እኛ ከቤተሰብ ከአካባቢ ደግሞ እንደዚህ አይነት ነገሮች ከቤተሰብ ነው የሚለመደው። አየሽ፣ እኔ አሁን ቤተሰቦችሽ እንደዚህ አይነት ነገር ሰዎች ናቸው። እኔ አሁን መድኃኒት ሰው የሚገል መድኃኒት ሰው የማይገል ለምሳሌ ፌንት የሚያስነቅል መድኃኒት ራሱን ያላቀው
እየሆንሽ ነው? እኔ አሁን ምን ላይ ከትላንት ጀምሮ ምን ላይ እንዳለ ልጁ አናውቅም ወይ ህይወቱ ቢያልፍስ ካሜራ የያዘ ነገር ነው። መካድ አትችይም። ስነሰንሽ እያየን ነው። ተቆስቷል። ስለዚህ ጤነኛ ነሽ ወይ? ምን እየሆንሽ ነው? ሴትዮዋን ካልፈለግሻት፣ የባልሽን እናት ካልፈለግሻት ሸኘት፣ ወደ ሀገሯ ትሂድ። እኔ ባለፈውም የሰራሁት ቪዲዮ ላይ ተናግሬያለሁኝ። እርቅ ፍጠሪና ሸኛት ብዬሻለሁኝ። እሳቸውም ቢሆኑ እንዲህ ሙጭጭ ማለት ሰው ቤት በቃ እርሱ አሁን የሰው ቤት ነው። በቃ ይሄ ሙጭጭ ማለት ልጆት አብሮ ሳያገባ ነው በእርሱ ቁጥጥር ስር የሚሆነው። አሁን እሱ ራሱን የቻለ ቤተሰብ መስርቷል። በቃ ወንድም ይሁን ሴት አንድ ሰው በቃ ትዳር ውስጥ ከገባ ህይወቱ ከዛ ሰው ጋር ነው እንጂ ከቤተሰብ ጋር አይደለም። ተከትሎ መምጣት አሁን አዛኝ መምሰል ምናምን እያላችሁ ጭራሽ ጦስ ውስጥ ልጁ በታመመበት እንደገና ሌላ መድኃኒት። ኧረ በስመ አብ ጌታ ኢየሱስ ትንሣኤ ምን ሆነሽ ነው እንዴ? አሁን አላዛር ያኔ በቃ ፌንት ለቀለ። እኔ አልገደልኩትም። ይነቃል። የሚነቃም ይሁን የማይነቃ አንቺ የዚህና የሚያነቃ ራሱ ቢሆን ያስጠይቅሻል ይሄ በህግ። ካሁን በኋላ በምን አይነት አይምሮ በምን አይነት እንትን ነው ካንቺ ጋር እነሱ ምግብ ቆርሶ ምን ብለው የሚበሉት? ኧረ በስመ አብ በጣም አስነዋሪ የሆነ የሚያስቀይ የሚደብር ነገር። እኔ እንደዚህ ያን ነገር አልወድም በሕይወት ዘመኔ። አብሶ የክርስቲያን ልጅ ሆናችሁ በየትኛውም ሃይማኖት ቢሆን መድኃኒት ለሰው ስጡ የሚል የለም። እዚህ ጋር እንትን የተበላሽቷል። እናንተ ገና በአዲስነቱ ነው የተበላሸው። ያው እዚህ ሀገር የታውቂ ወጥቼ ያሰራለሁኝ ሀገሬ ስገባ አሰራለሁኝ እንጂ እና በየትኛውም እኔ ኦርቶዶክስ ስለሆንኩ ኦርቶዶክስ መድኃኒት አታብሉ ትላለች። የሌላ ሃይማኖት ደግሞ ያዛል ማለት አይደለም። እዚህ ጋር በየትኛውም ሃይማኖት በሙስሊምም በሉ በክርስትናም በሉ በፕሮቴስታንት ነው ጴንጤ በሚባለው ክልክል ነው። በቃ የትኛውም ሰው በሰው ህይወት ላይ ስልጣን ያለው አንድ እግዚአብሔር ፈጣሪ ኢየሱስ ክርስቶስ መድኃኒዓለም በመስቀል ላይ የተሰቀለው። በህይወትሽ ላይ በየትኛውም ሰው ህይወት ላይ ስልጣን ያለው እግዚአብሔር ብቻ ነው፣ የመውሰድ የማኖር እንጂ ሰው በሰው ላይ የዚናል መድኃኒት የአይጥ መድኃኒት ይሁን የእንቅልፍ መድኃኒት ይሄ የእንቅልፍ መድኃኒት ራሱ እኔ እንትን ይሄ ምንድነው የሚባለው ለትንሽ ጊዜ ከሆነ ነገር ጋር አንድ ቀይ ላይ ተቀይጦ ከተበላ እኔ እሱንም ራሱ ትዝ ካላችሁ ፎዚያን ቶፊክ ቤት ጠርቷት በለስላሳ ውስጥ አድርጎ ያጠጣት ጊዜ ያኔ ነው ያወቅኩት። የእንቅልፍ መድኃኒት ይሄ የእንቅልፍ ኪኒኒ ራሱ ከሌላ ነገር ጋር አንድ ላይ ከተቀየጠ ራስን እንደሚያስት ያወቅኩት። በእነሱ ድራማ ይሁን ምን ይሁን አናውቅም። በእንደዚህ አይነት ነገር ነው ያው ራሷን ሳተች፣ ሐኪም ቤት ሄደች፣ ነቃች። ግን ጉዳት አለው የሚባል ነገር ነው ህይወት። ወይ እሷም ወይ እንደዛ አድርገሽም ከሆነ አናውቅም፣ ሌላ መድኃኒትም ከሆነ አናውቅም። እናንተ ጉር ነው የምታመጡት መቼም የኢትዮጵያ ዩቱበሮች ጉድ። ቆይ እዚህ ጋር ልቅዳ እስኪ ቡናዬ። የዶሮ አይን የመሰለ ቡና ነው ማፈላውን የመሳይ በቀለ። አያችሁ ለማታውቁኝም መሳይ በቀለ እባላለሁኝ። የወያቱ የወያ እና አዳዲስ ከሆናችሁ ደግሞ ወደ ገደለው ነው የገባሁት ባንዴው። አዳዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያረጋችሁ አበረታቱኝ። ነባሮች ደግሞ ከሆናችሁ ላይክ እያረጋችሁ ኮሜንት እየጻፋችሁ ለወዳጅ ዘመዶቻችሁ እንትን ሼር እያረጋችሁ አበረታቱኝ። ቪዲዮዬን እስከ መጨረሻ እያያችሁልኝ አሳድጉኝ እላችኋለሁኝ። እና ዳቦዬን እየበላው የትላንትና ዳቦ ሳስላጣ አልቆረስኩም። ቅዱስ ሚካኤል ለራሱ አዘጋጀ። ያው ዞሮ ለሚካኤልም ለሁሉም አንድ ጊዜ ነው የሰራሁት። እና ስለዚህ ትንሣኤ እንደዚህ አይነት ነገር ማድረግ ኃጢአት ነው፣ በእግዚአብሔር ዘንድ የሚያስጠይቅሻል። ሁለተኛ ካሁን በኋላ ከባልሽ ቤተሰብ ጋር ድሮ እየተነቋቆርሽ ነው ገና ከመግባትሽ፣ አሁን ደግሞ የባሰ እየተነቋቆርሽ ነው። የባሰ ለምን አያምኑሽም? ካሁን በኋላ ባልሽ ራሱ ያምንሻል እንዴ? ማርያምን እንዴ ባልሽ አካልሽ እኮ አብረሽ ስንት ነገር የምታሳልፊ ክፉ ደጉን። ኧረ በስመ አብ ሰው ልጅ እኔ እንኳን ለሰው መድኃኒት ማድረግ ይቅርና ለሰው ልጅ ክፉ ማሰብ ትልቅ ኃጢአት ነው።
ትልቅ አሁን የሆነ ሰው ተጣልታችሁት ይድፋው እንደዚህ አድርገው እሱ እንደዚህ አድርገው ባሳየኝ። አሁን አንዳንድ ጊዜ በተፈጥሯችን እኛ አበሻዎች ችግር አለበት። ምን እናደርጋለን መሰላችሁ? ከሰው ጋር ከተጣላን እንደው የእሱን ታሪክ ያሳየኝ፣ የእሷን ታሪክ ያሳየኝ፣ እሱማ የለም የእሷን ታሪክ ካላሳየን እንላለን። ኖ አይባልም እንደዛ። እግዚአብሔር ክፉ ለምሳሌ ሰው ክፉ ቢሰራባችሁ እግዚአብሔር እንደ ስራው ይስጠው፣ እንደ ስራው ይስጣት ብላችሁ ለእግዚአብሔር ስትሰጡ እግዚአብሔር ይበቀልላችኋል። እውነት ካላችሁ ግን እውነት ካሌላችሁ እንዲሁ በውሸት ወይ ቢባል የለም። እግዚአብሔር ይወሽ ሰው ብቻ ነው በውሸት። አሁን ለምሳሌ እኔን የሚወድ ሰው እኔ የሆነ ነገር ባጠፋ ጥፋቴን ለመሸፈን ብሎ እሷም ጥፋተኛ አይደለችም ያ ሰው ጥፋተኛ ሳይሆን ያ ሰው ነው ጥፋተኛ ብሎ የዛ ሰው ጥፋት የኔን ጥፋት እዛ ሰው ላይ ይለጥፋል ማለት ነው። ያ ምንድነው? እኔን ከመውደድ እኔን በቃ በክፉ እንዳልነሳ ፈልጎ ሊሆን ይችላል ያ ሰው። ግን እኔ ለምሳሌ ለምን እናት ያበበችው አጅሬ ልጆች አይሆኑም? ጥፋት ካጠፉ ጥፋታቸውን እነግራቸዋለሁ። ከባዳ ከራሱ አሁን ለምሳሌ በእርግጠኛ ልጆች ከሰው ጋር እንጣላ መዝገብ የተመሰገነ ይሁን በቃ እኔ ራሴን ለመካብ ወይ እንትን ለማለት አይደለም። ሰው ሆኖ ከሰው ጋር የማይገናኝ ከሰው ጋር የማይጣላ ሰው የለም። ግን በተፈጥሯችን እኛ ደግሞ ሰውን አንነካም። ሰው ከነካን ነብሮች ነን፣ ነብር ነን። እግዚአብሔርን አንወድም፣ ሰውን አንነካም። ስለ ሰውም እንደዚህ እንትን የምንለው ነገር የለም። ግን ሰው ከነካን እኔ ራሱ በዚህ አቅሜ እንደሆነ ነገር ነው የሚያደርገኝ፣ ያነዝረኛል። ነዝር አለኝ። አንወድም በተፈጥሯችን ሰው ከነካን ኃይለኝነት አለብን። ስለዚህ ከነኩን ነው። ካልነኩን ግን በጸባይ ሰው ከያዘ ላሞች የፈረንጅ ላም ታውቃላችሁ፣ እንደ ላም የምታለበው። እኔ ግን አልታለብም፣ ሌሎቹ ናቸው የሚታለቡት። እኔ አራዳ ነኝ፣ በጣም ብልጥ ነኝ። ማርያምን የምሬን እምላችሁ፣ እውነቱን እውነት ውሸቱን ውሸት ማለት ነው። በተፈጥሮዬ እኔ እንደዚህ በቀላል ምሸወድ በቀላል ነገር እንትን የምል ሰው አይደለም። ግን ሌሎቹ ምስኪኖች ናቸው እህቶቼ። አንድ ወንድም ነው ያለኝ፣ አንድ ወንድሜ። ሌሎቹ በቃ እኔ ከነሱ በዚሁም እወቁ። እኔን የምታዩ ሰዎች መቼም የሚያቀኝ ያቀኛል። በእርግጥ አሁን ረዥም ዓመትም ስለሆነኝ ሰው ባህሪዬን ላያቅ ይችላል። እዛ ግን የኖሩትን በደንብ ያውቃሉ። እኔ ረዥም ዓመት ሆኖኛል ከሀገሬ ከወጣ ማለትም አረብ ሀገር ከመጣው ሳይሆን በቃ ኢትዮጵያ ሆኜ ከትውልድ ሀገሬ እኔ ረዥም ዓመት በሌላ ሀገር ነው የኖርኩት። ስለዚህ ሰው አሁን ስለኔ ባህሪ ምን አይነት ይኑራት ቤተሰቦቼ ላያውቁ ይችላሉ። ከዛ ተረፈ በልጅነቴ ነው ከሀገርም የወጣሁት። በዚህ የተነሳ ብዙ ሰው ስለኔ ባህሪ ምን ልሁን መጥፎ ልሁን ደግ ልሁን ማንን ሰው የሚያውቀው ነገር የለም። በእርግጥ ትንሽ እህቶቼ ካወቁ ስለኔ ባህሪ ስለኔ ጸባይ ያውቃሉ። ለምንም የፈለገ ነገር ቢሆን ቤተሰብ የራሳችሁ ጸባያችሁን ሁሉ ነገራችሁን ያውቃል። ምን እንደምወድ ምን እንደምጠላ ያውቃሉ። ስለዚህ ምን ለማለት ፈልጌ ነው፣ ሰውን ከነካ ሰው በቃ ለእግዚአብሔር አሳልፎ መስጠት ነው እንጂ የዚናል መርዝ ቀሙ በምግብ ላይ አድርጎ ለሰው ማቅረብ ማለት ትልቅ ወንጀል ነው። በእግዚአብሔርም በምድርም ያስጠይቃል። አሁን ልጁ ታሟል፣ ፌንት ነቅሏል፣ እዛ ተዘርግቷል። ይሙት ይኑር አናውቅም። ምን ይዛችሁን እንደምትመጡ ደግሞ ጌታ ፈጣሪ ይወቅ። ወይ እግዚአብሔር ምንም የማያደርገው መቤቴ ነህ እንዴ? አንቺም ልጅ ነሽ። በልጅነትሽ እስር ቤት ቸቤ ትገቢያለሽ። ለምን በላክ አባት ይሄ አባት ፈረደበት ልጅ። እናትየውም አባትዬ ትላለች፣ እሷም አባትዬ። የትኛው ለየትኛው? እሱም ማሚ ይላል። ማሚ የትኛው እንደሆነች አናውቅም ለይተን እና ስለዚህ መለላችሁ ፈልጌ ነው። ሲጀመር መድኃኒት ለሰው አይሰጥም፣ ነውር ነው። ለዛውም በአመት ባል ምድር አመት ባል ታቦት ውጪ ቆም አረብስ። ባለፈው እኔ እሷ ክራ አስራለች፣ እሱ ግን ጴንጤ ነው። አሁን እሷ ክርስታንቱ ምንቱን አላውቅም ብዬ ቪዲዮ ሰርቼ ነበር። ክርስቲያን ናት። ያው ኦርቶዶክሶች ናቸው የሚያከብሩት ስለ ጥምቀት እንጂ ጴንጤዎች አያከብሩም ሲጀመር። ስለዚህ እሷ ኦርቶዶክስ ናት፣ እነሱ ጴንጤ ናቸው። ስለዚህ ማሚዬ እርሶ ወደ አገሩት ልጁ ከዳነ
ጓዞትን ጉዝጓዞትን ሰብስበው ወደ ሀገሮት እንጂ በትዳር ዙሪያ አሁን ባለፈው ምን እንደነካ እዛው ቪዲዮ ላይ ማለትም እሱን ሆስፒታል ይዘው ለመሄድ ሲነሱ ምን እንደነካ ታላቅም እንዲህ ተቀየረች። እርሶ እኮ ኑት መጀመሪያ እየጀመሩት እርሶ ናቸው። አሁን ለዚህ ሁሉ ጦስ እሳቱን ቆስቁሶ አንድደውት ከተቆሰቆሰ ጨሰ፣ ከጨሰ በኋላ ነደደ። አያችሁ። ከዛ ተከትለው ባይመጡ ሁለቱ ልጆች በቃ ነገራቸውን ይፈታሉ። ዛሬ የደረሱበት ደረጃ ላይ አደርሱም ማለት ነው። ስለዚህ ምንድነው የምላችሁ ልጁን እግዚአብሔር ይማረው፣ አላዛርን እግዚአብሔር ያንቃው። እሷንም ምን እንደምታረጉ ካሁን በኋላ በምን አይነት እንደምትግባቡ ጌታ መድኃኒዓለም ይወቅ። ማቀው ጉዳይ የለኝም እኔ። ስለዚህ ምንድነው የምላችሁ በቃ እርሶ ውጡ ከዚህ ውስጥ። እነሱ ይፍታትም አብሮ የሚቀጥልም አይቀጥልም። አሁን ካሁን በኋላ እኔ አሁን እንደዛ ባረግ አሁን እንደዛ ባረግ እኔ ባሌ ይምረኛል፣ ምሮኝ አብሮኝ ይኖራል። ጀቴሬ እናቴ እንደዛ አይነት አማርኛ የለም እኛ ሰፈር። እኔም አላረግም በምንም አይነት ታምር። እንደዚህ አይነት ድርጊት የተወገዘ ነው በእኛ ሀገር። ኧረ በስመ አብ እንዴ! በሰላም ሀገር ሰው ሰላም እያለ ጽርቅ እያለ ኩነኔ ምን መቀየስ እያለ መቀየም ምን አመጣ የሚባል ነገር አለ እኮ። እና ስለዚህ እሳቸው የማይመቹሽ ከሆነ እስከሚሄዱ እሳቸው ዘመድ አሉሻል አዲስ አበባ በቃ ዘመዶችሽ ጋር ሄደሽ እዛ አርፍ ብለሽ እሳቸው ወደ መቼም ምስት አላዛር ጭንቅላቱ ቢያስባለን ለትዳር ደርሻለሁኝ ማግባት አለብኝ ብሎ ያገባው። ስለዚህ እሱ ወይ እሳቸውን ይሸኝና አንቺ ወደ ቤቱ ይመልስሻል፣ ወይ ደግሞ እሳቸው ይቅርታ ጠይቀውሽ በቅርታ ወደ ቤት ትመለሻለሽ። አሁን ባለፈው አድርሱልኝ ቪዲዮ ብዬ ነበረ፣ ቢደርሳቸው ቆንጆ ነበረ። በኮሜንት ምናሉ ያገባችሁ ልጆች ማለትም ወላድ የሆናችሁ ልጆቻችሁን የዳራችሁ ወይ ደግሞ ፍቅረኛ ያላችሁ ትረዱኛላችሁ ምናምን አላችሁ። ምኑ ነው የሚረዱት? እኔ አሁን ቆይ የትንሳኤ ትክክል አይደለችም ብያለሁ። እዚህ ጋር ለምሳሌ እኔ አሁን ወልጃለሁ፣ ልጅ አለች፣ አልዳርኩኝም፣ አልኳልኳትም፣ ገና ናት ልጅ ናት ማለትም ትልቅ ልጅ አይደለችም፣ ለትዳር የደረሰች ልጅ አይደለችም ያለችኝ። ለምሳሌ ደግሞ ትረዱኛላችሁ ወላድ የሆናችሁ ልጆቻችሁ ፍቅረኛ የያዙ ምናምን ላላችሁት ክፉም ትሁን ደግም ትሁን እኮ ከእሷ ጋር ነው የሚኖረው። እሷን እኮ መቀደም ብላለች፣ በሽታውን የማወቅ መፍትሄ ያለኝ እኔ ነኝ። ለምን አብሬ የምኖረው እኔ ነኝ። ምን እንደሚስማማው ምን እንደማይስማማው ማወቅ ያለብኝ እኔ ነኝ። እርሶማ እኮ በፊት ማሚ እርሶ እኮ አንቺ ነው የምትላለ ነገሩ። እኔ ነኝ እርሶ መላቸው እንጂ። ስለዚህ ያው እርሶ መላቸው ለክብር ነው፣ ሌላ ነገር አይደለም። ልጅ አይደሉ ታዲያ አንቺ ምናምን ብዬ አልጠራቸውም። ስለዚህ ምንድን ነው የምላችሁ ቡና የቀዘቀዘ ቤቴ ነው። በስንቱ ልበጥበጥ አለች አሉ። በስንቱ እንበጥበጥ። አንዱ በዚህ ይጠፋል፣ አንዱ በዚህ መድኃኒት ይሰጠዋል። ስለዚህ ቢተውስ እዛ ሄዳችሁ ከምትከራከሩ ጫማ ካልሲ ልታረግለት ስትል መስሎ አዛኝ ምናምን ባለፈውን ብላለች። ያዘው እምባ ያንቺ እምባ የውሸት ነው ምናምን ብላችሁ የሆነ ነገር እኮ ሰው ይዝባችኋል፣ እርሶ ላይ ማለት ነው። እሷ ላይም ይኸው እንከን ሲኖርባት እንከን እንነግራታለን። ነውር የሆነውን ነገር ነውር ነው፣ ይሄን አታርጊ። እኔ በበኩሌ አሁን መቀደምነት ትላንት ያደረገችው ነገር ትክክል አይደለም፣ በምንም አይነት ታምር ትክክል አይደለም። ሁለተኛ እሱ ካሁን በኋላ ራሱ እምነት የሚባል ነገር አለ። ባልና ሚስት ማለት እኮ አንድ አካል አንድ ቤተሰብ ናቸው። ከማንም ጋር የማታደርጉትን ከማንም ጋር የማትሆኑትን ከማንም ጋር የማትኖሩትን ከባላችሁ ጋር ተጣምራችሁ ብዙ ነገር ታሳልፋላችሁ። እውነት ትዳር ማለት አንዳንድ ሰው እንዴት ይሄ ምንድን ነው የሆነ ስሜታችሁን እና ፍቅራችሁን ትዳር ማለት ምን እንደሆነ ራሱ ማታውቁ አንዳንድ ሰዎች አላችሁ። ሰው እኮ ለትዳር ስለደረሰና ስላገባ ትዳር ይገባዋል ማለት አይደለም። ትዳር ማለት ትልቅ
ትልቅ መሰረት ነው የሆነ ነገር። አሁን ይሄ ቤት መሰረቱ ቢናጋ ይሄ እንደዚህ ያማረ ቤት በቃ ሁሉን ነገር ይዞ ነው እኛንም ይዞ ነው ገደል የሚገባው ማለት ነው። ትዳር ማለት እንደዛ ነው። የሆነ ነገር ከተናጋ አሁን ለምሳሌ ይሄ ቤት እንዴት ብዬ ላስረዳችሁ ማርያምን። አሁን የገጠር ልጆች ታውቃላችሁ፣ አሁን ቆርቆሮ ምናምን ሆኖ እንጂ ድሮ የሳር ቤት አንዴ ማፍሰስ ከጀመረ በቃ በትንትን አውጥተው አንደኛ ምንድነው የሚባለው በአማርኛ አላውቅም፣ በኦሮምኛ ግን ከቦ ይባላል። ምን ነበር የሚባለው በእናታችሁን እስኪ በአማርኛ? ያው ምን ታረጋላችሁ፣ ፐርፌክት አትሆንም ሁሉንም ነገር ላይ ግን አውቃለሁ፣ ጠፋብኝ። ግን ምን እንደሚባል ጠፋብኝ። ግን በኦሮምኛ አንድ ቤት ሲያፈርስ ሁል ጊዜ በቃ እንትን የሚል ከሆነ እሱም ቤት እንዳለ ያንን ሳሩን ከላዩ ላይ አንስቶ አዲስ ሳር ነው የሚከደንበት ማለት ነው። እንደዛ ካልሆነ ግን ሁል ጊዜ ክረምት በመጣ ቁጥር ዝናብ ነው የሚጠላው። ሁል ጊዜ እንደዛ ነው እና ትዳር ማለት እንደዛ ነው። ትዳር አንዴ ከፈረሰ ፍርስርስ አድርጎ መለያየትም ካለበት መለያየት እንጂ እንዲህ እየተነካካ ድሮ ቀረ። በእናቶቻችን ጊዜ ባል ሚስቱን ቢደበድብ ምንም ቢል እያለቀሱም እየታረቁም እየተፋለጡም፣ በእኛ ዘመን እንደዛ አይደለም። ሚስት ትዕግስተኛ ብትሆን ወንድ ትዕግስተኛ አይሆንም። ትዕግስተኛ ራሱ ሴት ልጅ ትዕግስተኛ ከሆነች በቃ እንደ መሰላችሁ ካለሱ ውጪ ሌላ ሰው የማይፈልጋት ይመስለዋል። ከዛ ብዙ ነገር ሴቷም እንደዛ፣ ወንድ ብቻ አይደለም፣ በሴቶችም እያየን ነው። ሴቶችም ባል ውድቅ ብሎ ምስትየውን ሲለምናት እባክሽን ለቤትሽ ለልጅሽ ወይ ለኑራችን ለፍቅራችን ሲላት፣ ሲጀምር አንድ ሰው ስለወደዳችሁ ዓለም በሙሉ ላይ ያለው ወንድ በሙሉ ይወዳችኋል ማለት አይደለም። አንድ ሴት ከወደደቻችሁ ሴት የሆነች ቀሚስም ትልበስ ሱሬም ትልበስ፣ አሁን ዘመኑ ሱሬም ቀሚስም ቅይጥ ስለሆነ ማለት ነው። እነዚህ ሴት የተባሉ በሙሉ ይወዳችኋል። የዛች ሴት አለ ፍቅር ይሰጠናል ምናምን ብላችሁ የምታስቡ ከሆነ በህይወታችሁ ላይ ቁማር ነው የምትጫወቱት ማለት ነው። እናንተ የተፈጠራችሁ ለአንድ ሴት ናት። አንድ ሴት ወይ ከሞተችባችሁ ኦኬ ማግባት ትችላላችሁ። በቃ የሆነ ነገር ከተለያያችሁ ተለያያችሁ፣ እህትና ወንድም ሆናችሁ መኖር ትችላላችሁ እንጂ በፍቅር ላይ መረማመጃ የእሷን ፍቅር ወይ የእሱን ፍቅር መረማመጃ ማድረግ ትልቅ እንትን ነው። ስለዚህ አሁን እነ ትንሳኤ ከአሁን በኋላ እኔ ምን አይነት እምነት ኖሮሽ ከባልሽ ጋር እንደምትኖሪ በምን መንገድ አሁን ለእናቱ መድኃኒት ያዘጋጀሽ ምስት በምን መንገድ ነው እሱ አሁን አምኖሽ ከአንቺ ጋራ ህይወት የሚቀጥለው? እዚህ ጋር ፍቅር አለ፣ እዚህ ጋር ደግሞ የአንቺ ተንኮል አለ። እንዴት ነው እስኪ ታዲያ አሁን ይሄን ሁለት ነገር አስማምቶ አላዛር ከአንቺ ጋር የሚኖረው? ይሄ እኮ የጎረቤት አይደለም። ጎረቤት ከተጣላችሁ ፍቅር ከሆናችሁ አብራችሁ ትኖራላችሁ፣ ሰላም ከሆናችሁ አብራችሁ ትኖራላችሁ። ሰላም ካልሆናችሁ አንቺን በቤትሽ እሱም በቤቷ ወይ በቤቱ የሚባል ነገር አይደለም። ይሄ ቤተሰብ ነው። ያንቺ ቤተሰብ የሱ ቤተሰብ ነው፣ የሱ ቤተሰብ ያንቺ ቤተሰብ ነው። ይሄ አሁን በዓለም የሚታይ ለምሳሌ ቤተሰቡ ያንቺን እኛ አይደለም የሱ ቤተሰቦች አይደለም ያንቺ ቤተሰቦች እኛ ማናቅሽ በአካል ማናቅሽ እንደዚሁ በቪዲዮ የምናይሽ አሁን በቃ እኮ አናምንሽ። እንዴት በጭንቅላትሽ ራሱ እንዴት አሰብሹ? እኔ የገረመኝ እሱ ነው። በጣም የገረመኝ እንዴት ነው አምኖሽ ሰው ልጅ ታዲያ ከአሁን በኋላ ከአንቺ እጅ ላይ ምግብ የሚበላው ከአንቺ ላይ ውሃ ቀርተሽ ሰተሽ ውሃ የሚጠጣው? ዘቤም ከባድ እኮ ነው። በሚዲያ ለዛም በካሜራ ተይዞብሽ፣ ካሜራ ይዞሻል፣ ተፖስቷል፣ አልተቆረጠ አልተፈለጠ እና ስለዚህ አንዳንድ ጊዜ የምታደርጉትን ይሄ ድራማ ከሆነ ድራማ እየሰራችሁ ከሆነ ሰላም ብልንሻል። ሰላም ሸቅሉበት። እኔ መቀደም ብያለሁ። ድራማ ከሆነ ቀጥሉበት። ድራማ ካልሆነ ነገሩን በዚሁ አብርዱ እና ነገሩን ወደ ሰላም አምጡና አንቺን ሰላም ፍጠሪና ይቅርታ ጠይቂያቸውና እሳቸው ወደ ቤታቸው ሸኝና አንቺ ባልሽን ይዘሽ ተቀመጪ ብዬሻለሁ። ግን ያንንም ማድረግ አልቻላችሁም። እኔ ቪዲዮ ይደርሳል ማለትም እኔ ብቻ አይደለም ዓለም ኮሜንት እየተጻፈላችሁ ነው። እናትየውም አሁን ቅድም ጀምሬ ነበር የተውኩት ወላድ የሆናችሁ ፍረዱኝ፣ ልጆቻችሁ ትዳር ያዙ ምናምን።
እርሶ በቃ ትዳር ከያዘ በኋላ እንደ ስራው እንደ የኛ አያት ምን ትላለች? እንደ ስራችሁ እንደፈጠርጥራችሁ ትላለች። እንደፈለጉ ይሁኑ። ቢመቸው እሱ ይፍታ፣ ካልተመቸው እሱ ይፍታት፣ ካልተመቸው በቃ ይኑር። ትዳር እኮ ለመፍታት ወይ ደግሞ አይቶ ለመውጣት አይደለም። አንድ ሰው ትዳር የሚይዘው ወንድም ይሁን ሴትም ትዳር የሚይዘው አሁን አንድ ሰው ሲዋደድ መቼም ፍቅር እንዳለ ጥል እንዳለ ይታወቃል። ግን ህይወት ብለን ትዳር ብለን ፍቅር ለምሳሌ አንድ ወንድ ሴት ልጅ ሲጠይቃት ከሷ ጋር ፍቅር ከዛ ከፍቅር በኋላ ወደ ትዳር ሲገቡ በቃ ትዳር ውስጥ ገብተን ልጅ ወልደን እንደዚህ ሆነን በዚህ ወጥተን በዚህ ገብተን እንደዚህ አድርገን አብሶ ሴቶች ስንሆን ምናቅደው እቅድ በቃ የሆነ ኒንጃ በቃ ዓለም መቼም በቃ የምድር ገነት ነው ሲጀመር ትዳር የምድር ገነት ካወቁበት። ካላወቁበት ደግሞ ሚጥሚጣ። የሆነ አንድ ጊዜ ወንጌል ሲያስተምር የሆነ አስተማሪ አንዳንድ ጊዜ ወንጌል አስተማሪዎች ይገርሙኛል። አሁን ቀርቷል መሰለኝ እሱ እንትን ይሄ ምንድነው ስጠይቅ አሁን ቅርብ ጊዜ ስጠይቅ ማታ 11 ሰዓት እስከ ምሽቱ 1 ሰዓት ትምህርት ነበረ። በየትኛውም ኦርቶዶክስ ተዋሕዶ ቤተክርስቲያን ያን ሜጋ የሚባል ሀገር ወደ ሙየሌ መሄጃ ሚካኤል ቤተክርስቲያን የምታውቁ ልጆች ካላችሁ እዛ ቤተክርስቲያን ሲያስተምሩ ምን አሉ መሰላችሁ? በትዳር ዙሪያ የተነሳ ነው ያስተማሩት እና ተቃጠልኩልሽ፣ ወደድኩሽ፣ አፈቀርኩሽ፣ በዚህ ወጣው በዚህ ገባው ትሉና ትጋባላችሁ አሉ። ከዛም ከተጋባችሁ ከ2 ዓመት ከ3 ዓመት በኋላ ወይ ልጅ ይመጣል ምን ይላል? ወይ እንደው አንቺን ያገባውሽ ለታ የሚጥሚጣ ዶንያ ውስጥ በገባውኝ ይላል ባላሉ። እንደዛ ሲሉ እኔ አልገባኝም። እንደዛ የሚባል ነገር አለ እንዴ ምናምን ለምን ያለም አይመስለኝም። አንዳንድ ሰዎች እንደዛ የሚሆንባቸው ሰዎች አሉ። በህይወታችሁ የሆነ በቃ ትዳር አልጋ ባልጋም አይደለም። በቃ ቢኖርም ባይኖርም ደግሞ ሰው ልጅ በቃ የሆነ እኔ እንጃ ብቻ እንዴት አድርጌ እንደማስረዳ እውነት አንዳንድ ጊዜ እኮ ቃላት ያጥራችኋል፣ ለመናገር ራሱ ይከብዳችኋል። ይሄ የትዳር ነገር እኔ የትዳር አማካሪም አይደለሁም ምንም አይደለም። ግን በቃ ትዳር ሲባል በእህቶቻችን እናያለን፣ በእናቶቻችን እናያለን፣ በጎረቤት ዙሪያ እናያለን። ሁሉም ተመችቶት የሚኖርም አለ። እድሜ ዓለማቸውን ጥል የማያውቃቸውም ሰዎች አሉ። እድሜ ዓለማቸውን ደግሞ እየተጣሉ እየተፋጁ እየወለዱ ምን እያሉ የሚኖሩም አሉ እንጂ ትዳር ብትፈልግ በዚህ ሂድ ብትፈልጊ በዚህ ሂድ የሚባባል ነገር አይደለም። እና ሲጀመር ምንድነው ልላችሁ የፈለኩት አንድ ሰው ወደ ትዳር ሲገባ ጉዞ ረዥም ነው። ሞት እኔ አሁን ከባሌ ጋር በምኖርበት ጊዜ ልበል እንጂ እውነት ሞትን ፈራ ነበረ። እመቤቴን የምሩን ስነግራችሁ ለምን ሞት መጥቶ ከምወደው ባለቤቴ እንዳይወስደኝ እሱ በሞት እንዳይሄድብኝ አስተወፍሩ ላይ እስኪ አሁን ለምሳሌ የማይሞት ሰው አለ በምድር ላይ? የሆነ ፍቅር እኮ አያር ሲሆንባችሁ የሆነ በቃ አለመጠን ሰው ስትወዱ ሞትን ትፈራላችሁ። የተፈጥሮ ጉዳይ ነው። ሞት መቼም የማይቀር ጉዳይ ነው። የፈለገ ነገር የማይሞት የዘላለም አባት ኢየሱስ ክርስቶስ መድኃኔዓለም ብቻ ነው። እሱም እኮ የእኛ ስጋ ስለለበሰ እኛን ለማዳን ሲል ነው የሞተው እንጂ በስጋው እንጂ የሞተው በመንፈሱ አልሞተም። ስለዚህ የማይሞት የዘላለም እሱ ብቻ ነው። እኔ ግን ሞትን ፈራ ነበረ። ኧረ በስመ አብ። አሁን ግን ሳስበው እንደዛ አይደለም። ምን መሰላችሁ? እድሜም እየጨመረ ሲሄድ ነገሮች እየገባችሁ አስተዋይ የሆናችሁ የማይቀር ነገር በቃ መሆን ያለበት ነገር እንደማይቀር እየተረዳችሁ ትመጣላችሁ እንጂ አብሶ እንደዚህ በጉርምስና ሰዓት ይሄ ውጥር ባለ ጊዜ የሆነ በቃ ዓለምን ትረሳል። በቃ ይሄ ዓለም ስላችሁ የላይኛውን ዓለም የተፈጥሮን ነገር ምናምን ትፈሩታላችሁ፣ ትረሱታላችሁ። ምን ትላላችሁ? ምን ልላችሁ ፈልጌ ነው፣ ዘላለም በቃ ከዛ ሰው ጋራ እድሜ ዓለማችሁ የማያልቅ ህይወት
መኖርን ትፈልጋላችሁ። አብሶ ሴቶች ብዙ እናቅዳለን፣ ልጅ መውለድ እናቅዳለን፣ ንብረት፣ ቤት ምናምን። ወንዶች ግን እንደዛ አይደሉም። ሊያገኟችሁ ሲፈልጉ 5 ዓመት 6 ዓመት የፈጀባቸው መከራቸውን የበሉ ልክ እጃቸው ስትገቡ ምን መንፈስ እንዳለባቸው አላውቅም። አብሶ ብዙ ወንዶች፣ ሁሉንም አይደለም፣ የተወሰኑ ወንዶች በቃ ሴቷ እኮ መቼም አሁን አይን እያወጣችሁ አፈቀርኩኝ፣ በዚህ ወጣሁኝ፣ በዚህ ገባሁኝ። እኛም የዚሁ ዘመን ልጆች ነን መቼም እና በቃ ብዙ ዓመት የፈጀባቸው ቤታቸው ከገባችሁ ወይ ከወለዳችሁ ወይ ልጅም ሳትወልዱ በቃ እንደዛ መከራውን ያየ ሰውዬ ብዙ አይነት ስም ይሰጣችኋል። ወይ ሴትም ልትሆን ትችላለች። አብሶ በወንዶች ነው የሚብሰው በዚህ ዘመን። ብዙ ስም ይሰጣችኋል። ነገረኛ ሳትሆኑ ነገረኛ ትሆናላችሁ። ቅናተኛ ሳትሆኑ ቅናተኛ ትባላላችሁ። ለዛ እኔ ደግሞ ከሁሉ ነገር የሚያስጠላኝ ካለ ስም ሲሰጣችሁ ስማችሁ የራሱ ችግር፣ የራሱ ፍላጎት፣ የራሱ እንትን በአንድ ሴት አላቆሞ ያለው ለእናንተ የራሱን እናንተ የምትሸፍኑትን ገበናውን። አሁን ለምሳሌ አንዳንድ ሴቶች እሱ ባለጌም ሊሆን ይችላል፣ ምንም ሊሆን ይችላል፣ ከፍቅራቸው የተነሳም ሊሆን ይችላል። በተፈጥሮም ደግሞ በቃ ስለ የራሳችሁን ነገር ባል ማለት የራሳችሁ አካል ናት። ሚስትም ከሆነች እናንተ የራሳችሁ አካል ናት አይደል? ማውራት በቃ መቼም ይሄ እጅ አሁን ለምሳሌ የሆነ በሽታ የሚያስጠላ ነገር ቢኖርበት ይሄኛው ወድጄ ይሄኛውን አልጠላውም ከነ በሽታው ከነ ምኑ አይደል የሚይዘው ማዳን ካለብኝም እንዲድን መድኃኒት ምናምን ፈልግለታለሁ። እንደዛ ማለት ነው ባልና ሚስት ማለት። ችግርም ካለበት ችግሩን መሸፈን። አብሶ ሴቶች ስንሆን ችግር ወደ ውጭ እንዳይወጣ። ምንድነው ወንድ ሀሜተኛ አይደለም፣ ወንድ ወረኛ አይደለም ይባላል። አንዳንድ ወንዶች ወረኞች፣ ከሴት የባሱ ሀሜተኞች፣ ምስታቸውን ቡጭቅጭቅጭቅ የሚያደርጉ አሉ። ነፍ ማርያምን እኔ ነግራችኋለሁ። እግዚአብሔር ያለ ቀን እኔ እንጃ እንዲህ በወረቀት ሳልጽፍ ከጭንቅላቴ ውስጥ ከስር ከመጀመሪያው ጀምሮ እስከ መጨረሻው ማውራችሁ ወሬ አለ። ወንዶች እኔ አንዳንድ ወንዶች ግን ፈራ እግዚአብሔርም የላቸው። ውሸት ደግሞ ኃጢአት የማይመስላቸው ሰዎች አሉ። ውሸት ትልቅ ኃጢአት ነው። ውሸት ኃጢአት የማይመስላቸው፣ ሐሰት ይሄ አስመስሎ ማውራት ውሸት የማይመስላቸው፣ ኃጢአት ማለትም ኃጢአት የማይመስላቸው ሰዎች አሉ። ስለዚህ በትንሣኤ የተነሳ ነው ይሄን እያልኩ ያለሁት። በትንሣኤና በአልዓዛር አሁን በኋላ ምን አይነት እምነት ይኖረዋል ከአንቺ ጋር ለመኖር? ቤተሰብ ናችሁ፣ የአንቺ ቤተሰብ የእሱ ቤተሰብ ነው፣ የእነሱ ቤተሰብ የአንቺ ቤተሰብ ነው በማለት የተነሳ ነው ይሄ ሁሉም ዙሪያ ጥምጥም ሄድኩት። ገባችሁ? ስለዚህ የፈለገ ነገር ቢሆን ከባድ ነው። ከአሁን በኋላ እምነት ካለው ያው ፍቅር ካለበት ምንም ማድረግ ፍቅር ያሸንፋል። ለምሳሌ ፍቅር ያሸንፋል። ከዶክተር አብይ ጋር ታገናኙ ፍቅር ያሸንፋል ይላል ዶክተር አብይ ትላላችሁ። ፍቅር እሳቸው ስላሉ አይደለም። ፍቅር አሸናፊ ነው። ፍቅር አሸናፊ ስለሆነ ነው ሰው ከሰው ጋር የሚኖረው ብዙ ነገር አብሮ የሚያልፈው። ስለዚህ ከብዙ ነገር አንስቼ ብዙ ነገር አውርቻችኋለሁ፣ ብዙ ነገር ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ አንቺ ያረግሽው ነገር ትክክል አይደለም ነው። እናንተም በኮሜንት አይ መቼም መድኃኒት ትክክል ነው ብላችሁ ኮሜንት እንደማታደርጉ አውቃለሁ። በምንም አይነት ታምር አንድ ሰው ለሰው ልጅ የሚበላ ነገር ላይ የሚጠጣ ነገር ላይም ሊሆን ይችላል፣ የፈለገ ነገር ላይም ሊሆን ይችላል። መድኃኒት ለሰው ማድረግ ትልቅ ኃጢአት ነው፣ ወንጀል ነው፣ ኩነኔ ነው፣ አይደረግም። አሁን ይሄ ልጅ አይሞትም ይነቃል፣ አይሞትም ይነቃል ምናምን ምን አድርገሽው ነው? ወይኔ ልጄ ወይ እኔ እንትን ከዛ እሳቸውም ታዲያ አንዱን ጀምሬ ወደ አንዱ አንዱን ጀምሬ ወደ አንዱ እየሄድኩ ነው። ምን ማድረግ እችላለሁኝ? እንደዚህ ነው ይኸውላችሁ የሚያስወራኝ እና ነጠላዬ እንዴት ናት? ከቤተ ክርስቲያን የመጣው ሰው ነው የምመስለው አይደል? እግዚአብሔር ካለ የዛሬ ስንት ዓመት 2020 በኢትዮጵያ 2020 እንገናኛለን። ኢትዮጵያ ላይ ውሸቴን ነው። 2020 አልጠብቅም፣ ገባለሁ። አብሽሪ
እና ስለዚህ እሳቸውም እኮ ቢበሉና እንደዛ ቢሆን ኖሮ ትንሳኤ ምን ይልሻል? አሁን ከዛም ሲነቃ ምን እንዳረግሹ ምን በልቶ እንደዛ እንደሆነ ምን ይመስላል? ከባድ ነው። ህይወት እንደዚህ ናት። አንዳንድ ጊዜ እግዚአብሔርን እኔ በትዳር ዙሪያ እኔ እንደዚያ ነገር ልክስክስ ያለ ነገር በቃ እንዳልኩሽ ነው። ከተመቸሽ መቀመጥ፣ ካልተመቸሽ እሳቸው እስከሚሄዱ ወተሽ ዘመድ ጋር ቤተሰብ ጋር መቀመጥ ትችይ ነበረ እንጂ በዚህ ናል መድኃኒት አድርገሽ እኔ ምን አይነት መድኃኒት እንዳረግሽበት መቼም አንድ ቀን ታወሪን ይሆናል። ወይ የፈረደበት ያ የራስ ምታት መድኃኒት ነው ወይ ሌላ ነገር ነው። አይዶን ነው ማዕረፍ ብሏል አረብ አለ ማዕረፍ። ኦኬ እንደ ስራችሁ እንደፈጠጠራችሁ። እኔ አንዳንድ ጊዜ ይሄ ምንድን ነው የሚባለው አለመጠንም የሆነ ንብረት ይሄ ምንጩ ያልታወቀ ገንዘብ እንበለው የዩቱብ ገንዘብን ምንጩ ያልታወቀ ያ ሁላችንም ለብር ብለን ነው። አንዳንድ ጊዜ የምንሰራው ለብርም ብለን ነው። አንዳንድ ጊዜ ደግሞ ሀሳባችንን ለመግለጽ ነው፣ ለብርም ሳይሆን። አሁን ለምሳሌ እኔ ዩቱብ አይከፍለኝም። ካሁን በኋላ ከከፈለኝ ነው እንጂ እኔ እስካሁን የዩቱብ ብር ዶልቼ አይቼ አላውቅም። ግን ከፈለኝም አልከፈለኝም እየሰራው ነው። ሀሳቤን ሼር እያደረኩበት ነው። ክፉ ከሰሩ ክፉ፣ ደግ ከሰሩ ደግ። ሀሳቤን በቃ የተሰማኝን እናገራለሁ እዚህ ጋር መጥቼ። አሁን ለምሳሌ ዩቱብ ባይኖረኝ ለማን አወራለሁኝ? በቃ ዩቱብ ማለት ፍሬንዶቼ አላችሁ መታዩኝ፣ ጓደኞቼ ሳላቃችሁ ሳታውቁኝ መታዩኝ አላችሁ። በቃ እንደ ቤተሰብ የምንታይ ማለት ነው። ስለዚህ ሀሳቤን ለእናንተ ሼር ሳረግ ትክክል ከሆንኩ ትክክል ነሽ ትላላችሁ፣ ትክክል ካልሆንኩ ደግሞ ትክክል አይደለሽም፣ እንዴት እንደዚህ ትያለሽ ትሉኛላችሁ። እኔም እንኳን አንዳንድ ጊዜ መስመር ልስት እችላለሁ። ወደ መስመር የምመልሱኝ ደግሞ እየጻፋችሁልኝ ኮሜንት እያደረጋችሁልኝ ነው እንጂ እኔ ሳጠፋ በርቺ ካላችሁኝ፣ እኔ ትክክልም ስሰራ በርቺ ስትሉኝ እኔ የቱ ጋር ትክክል እንደሆንኩ የትኛው ጋር ትክክል እንዳሉ እኔ ደግሞ የሰው ሀሳብ ምሰማ የሆነ ትክክል አሁን ለምሳሌ የሆነ ሰው ትክክል የማይናገረኝና ትክክል የሚናገረኝ ሰው ለይቼ አውቃለሁ በተፈጥሮዬ። እና ምላችሁ ፈልጌ ነው። እና ስለዚህ ትንሱ ትክክል አይደለችም፣ ትክክል አይደለም ያረግሽው እያልኳት ነው። እኔ በምንም አይነት ታምር ይፈልጋል ቢከፉ ይፈልጋል እንትን ቢሉ ልጃቸውን ነው አልቅፈሽ እየተኛሽ ያለሽው፣ ልጃቸውን ነው እጁን ያሹ። አሁን ባለፈው እሳቸው አትጂ ምን ጥስየው በዛ ሲሉሽ እሳቸው እንደዚህ እጃቸው ውስጥ እንደዚህ ሲያደርግ አንቺን እኮ እንዲህ ይዞሽ እቅፍ አድርጎሽ ነው ሐኪም ቤት የገባችሁት። አየሽ፣ ለአንቺ ፍቅር አለው፣ ለአንቺ ስሜት አለው። ስሜትም ቢኖረው ፍቅርም ቢኖረው ያገባሽ የተጋባችሁትም ማለት ነው። ሁለታችሁም እኩል ስለተፈላለጋችሁ ነው የተጋባችሁት። እና ለሱ እናት ክፉ አስብሽ ማለት ለሱ መልካም ነገር ታስቢያለሽ ብዬ አልገምትሽም። አንድ ቀን እሱን ቢከፋብሽ እንደዚሁ ነው መድኃኒት አድርገሽው የምታረጊው። ትክክለኛውን ነገር ስነግርሽ ቡና የቀዘቀዘብኝ በማርያም በደንብ ሳልጠጣ። እኔ ቡና ቀዝቃዛ አልወድም። ፍቅርና ቡና በትኩስ ሆኖ ይባላል። ኖ ፍቅር እስከ ዘላለም። እኔ ፍቅር እስከ ዘላለም ያልሆነ ፍቅር ጥንቅር ብሎ ይቅር። ፍቅር ማለት ስታረጁ ምናምን ልጆቻችሁ ስራ ይዘው ወይ ደግሞ ወልደው ልጆቻቸው መጥተው እናንተ በረንዳ ላይ ተቀምጣችሁ ከባላችሁ ጋር አርጅታችሁ ስትጫወቱ ልጆቹ ሲጫወቱ ምናምን ነው እንጂ የምወደው ይሄ ዝም ብሎ ፍቅር ይሄ ዝም ብሎ የዘበን ፍቅር ረዛ ይዟቸው ሄደው ለዛ ይዟቸው መሄድ ነገር እንጂ እኔ ረበት ጀበናዬ እንዳልሰብራት እናቴዋ እስከመገባ እናቴ ቡና ፈላባታለሁኝ። ማሻአላህ ቻርጅ የለውም ነበር፣ ቻርጅ እየሆነልኝ ነው። እና ስለዚህ ክፉ መስራት ቆንጆ አይደለም። እሳቸው ከፍተው ብሻል። አዎ በእርግጥ ባለፈው የሰሩት ቪዲዮ ትክክል አይደለም። እስከዛሬም እየሰሩ ያሉት ቪዲዮ ትክክል አይደለም። አንቻውን መቀደምነታ ያረግትን መቀደም ላለው ትላንትና ያረግሹ ነገር ነው እኔ ያስቀየመኝ እንጂ እስካሁን ምንም አይነት ጥፋት አላየሁብሽም። በእሳቸው ነው እየፈረድኩ ያለሁት። ይሄ ሁሉ ደግሞ የመጣው አሁንም ቢሆን በእርሳቸው መዘዝ ነው። እሳቸው ደግሞ ክፉ ቢሆኑ አንቺ ደግሞ በዚህ ናል መግፋት የለብሽም። በዚህ ናል መድኃኒት መቀመም፣ መድኃኒት ምግብ ላይ ማረግ
ትልቅ ኃጢአት ነው። ነጭ በነጭ ለብሰሽ ልክ እንደኔ ነጭ በነጭስ ባለብሽ ሰው አይደለሽ? እንዴት ነው እንደዚህ ነገር የምታደርጊው? ሰው መሆን ለሰው ማሰብ እኮ ሰው መሆን ብቻ በቂ ነው። በቃ እና ይሄ በቃ ስላላችሁ እንደፈለጋችሁ ስለምትመነዝሩት ገንዘቡን ምን ስለምታደርጉት የፈለጋችሁትን ነገር ማድረግ ህሊናችሁ ራሱ እንዴት ነው የሚፈቅደው? አሁን እግዚአብሔር ያርጋው። አሁን ልጆም ከትላንት ጀምሮ ምን ላይ እንዳሉ ያላቀው የምታውቁ ልጆች ካላችሁ እስኪ ኮሜንት ላይ። እኔ ምንም አውቀው ነገር የለም። እግዚአብሔር እቺ ነው እንዴ ያጫዋት ለልጄ ድሮ ጥሩ ልጅ ነበር። ጥሩ እኮ እንዳትሆን ያደረጋችሁት እርሶ ነዎት። ቆስቅሰው ሰዓቱን ቅደም ብያለሁኝ። አጫጫሳችሁት፣ ቆሰቆሳችሁት፣ አነደዳችሁት። እኔ ካሁን በኋላ እኔ ምን አይነት ፍቅር ኖሮሽ ድሮም ድሮ ነሽ ሴትዮዋ አብዳብሻለች። ስለዚህ አሁን እንዴት እንደምታደርጊ አንቺ ነሽ የምታውቂው። አሁን ደግሞ ድሮም ከኔና ከሷ ምረጥ። እኔ እናት ነኝ፣ እሷ ምስት ናት። ምስት ብትሄድ ምስት ትገኛለች፣ ባል ብሄድ ባል ይገኛል። እናት ብትሄድ ከየትም አታገኙም። እናት አንዴ የተፈጠረች እናት ናት። አባትም እንደዛ፣ ወንድም ምናምንም እንደዛው። ማይተካ ነገርና ማይተካ ነገርም ለይታችሁ ወቁ። አሁን ለዛ ነው እኔ መቀደምታ የሰራሁት ቪዲዮ ላይ ምርጫ ውስጥ አትክታች። አንቺም ምስት ነሽ፣ እሳቸው እናት ናቸው። ስለዚህ ምርጫ ውስጥ አትክታችሁ፣ ልጁን ምርጫ ውስጥ አትክታችሁ። አንቺን ቢመርጥ እናቱን ያጣል፣ እናቱን ቢመርጥ አንቺን ያጣል ያልኩት ለዛ ነው። አሁን ለምሳሌ ጨክኖ እሱ አረ እኔ እናቴን ነው የምመርጠው ካለ ሌላ ሴት ትመጣለች፣ አንቺም ሌላ ትዳር ትይዣለሽ። ገባሽ? ስለዚህ እናትም በማንም አትተካም፣ ወንድምም እንደዛው። ባል ብሄድ ባል ይመጣል። ገባችሁ? ቆስሮም የሆነ ሙዚቃ ልጋብዛችሁ። እንዴ ግን ይቀጣኛል። ቲክቶክ ዩቲዩብ አልፈልግም። ይቅርብኝ፣ ይቅርብኝ፣ እናቴ ይቅርብኝ። ለእናንተ ወሬ ብዬ እኔ ምን አስጨነቀኝ? እናንተ የዩቲዩብ ብር አስክሯቸው እንደዚህ የሚያደርጋችሁ እሳቸውን በስተርጅና እንደዚህ ያደርጋቸው እናውቃለን እኮ። መጀመሪያ ሀዱ ብለው ወደ ዩቲዩብ ሲመጡ ምን አይነት እንትስ ያላቸው ያው ይገርማል። መቤቴን ሰው ይለፍለት፣ ፊዚካሉ የሚቀየር ኳሊቲው የሚቀየር ምንም ችግር የለውም። ግን አግባብ ቢኖራችሁ፣ ስራ ቢኖራችሁ፣ ትልቅ ሰው እንደ ትልቅነቱ፣ ልጆችም እንደ ልጅነታችሁ፣ እንደ እናት እንደ አባት በቃ ሆናችሁ እንትን ማለት ነው እንጂ እንደዚህ በዚህ ልክ እኔ ብቻ ገርሞኛል። ማርያምን የመጨረሻም ነው ያስጠላኝም። የሆነ ክፋት እስከዚህ ጥግ እኔ ሰውን እንኳን ያለን መድኃኒት ሰጥቼ ሰውን ካላግባብ በድለውኝ ራሱ እኮ አጥፍቼ እነሱ አጥፍተው ራሱ እኮ ያ ጥፋት በቃ እስኪ ብናገር ብዬ ራሱ ከተናገርኩኝ ሰላም ላይ ሰጠኝ ይችላል። ያ ንግግሬ በጣም ይቆጨኛል። ለምን ተናገርኩ? ለምን አስቀየምኩ? ግን ደግሞ ለእግዚአብሔር ቅድም እንዳልኳችሁ ትክክለኛ ተበዳይ ከሆናችሁ ለእግዚአብሔር ከሰጣችሁ ባሰጡት ራሱ ዝም ብትሉ እግዚአብሔር ይበቀላል። በቀል ቂም ለኔ ስጡ ብሏል ጌታ። ጥፋት ካለባችሁ ለራሳችሁ ይከፍላችኋል። ጥፋት ካሌለባችሁ ለዛ ሰውዬ ለበደላችሁ ሰውዬ ወይም ሴትም ወንድም ልትሆን ትችላለች። በደሉን እርሻውን እንዳረሱት መከሩን የሚመክሩታል። ምን አስጨነቃችሁ? ምን ጭንቅ ውስጥ ከተታችሁ? ሰውን ለማጥፋት አሁን ለምሳሌ አሁን አንዳንድ ሰዎች ሰውን ለማጥፋት ለመግደልም ይሆናል እኮ ማጥፋት ስላችሁ ወይ ለመግደል ወይ ደግሞ ያንን ሰው ለመጣል በኑሮ በምኑ። አሁን አንዳንድ ሰው የኛ ኢትዮጵያ ችግራችን ምንድነው መሰላችሁ? እኔ ሌላ አካባቢ አላውቅም። አብሶ ወደኛ አካባቢ የሆነ አፈር ድሜ በልታችሁ ካለፈላችሁ ያለታ ስሙም ከእናንተ ጋር የሚመጣ ወይ እሷማ እንዲያርጋ እንዲሆነ በዚህ ወጣ በዚህ ገብታ። አሁን እኛ አረብ ሀገር ተቀምጠን አፈር ድሜ በልተን እንቅልፋችንን አተን ማዳም አንዴ አሁን ለምሳሌ ለሆነ ነገር ጠርታችሁ ይሄን ነገር ይሄን አምጪ ብላሽ እኮ ቆይ እስኪ ይሄን እስከምታመጣ ልጠብቅ አይሉ። ሌላውም ጥር ያረግባችኋል። ይሄን አምጡ። እኔ አንዳንድ ጊዜ አረብ ሀገር በጣም በቃ ከእኔ እንጃ ከሁሉ ነገር ከምንም የሚያስጠላኝ ምን እንደሆነ ታውቃላችሁ? የሆነ ትእዛዝ ታዛችሁ ያንን ትእዛዝ መቼም ወፍ አይደላችሁም። ወፍ ራሱ እኮ ብር ብላ ተነስታ መነሳት ያስፈልጋታል ለመብረር እንዴ። ደቂቃ አይጠብቁም ሌላ ነገር ሲያዟችሁ። እሺ
ከዛ ወይ ከአንድ ቦታ ቢሆን አንድ ላይ ይዛችሁ ትሄዳላችሁ። ወይ ከላይ ሊሆን ይችላል፣ ወይ ከታች ሊሆን ይችላል። ወይ እናንተ ላይ ልትሆኑ ትችላላችሁ፣ ወይ ታች ልትሆኑ ትችላላችሁ። ወይ እሷን ብቻም ላትሆን ትችላለች። በዛን ሰዓት አንድ ቦታ ሆነው እያሉ እሷ አዛችሁ እያለች የሆነ እኔ አንዳንድ ጊዜ ፈተና ነው ቆይ እኔ በቃ ግራ እስከሚገባኝ እንትን የሚሉ እንደዚህ ሰርተን ወደ ጉዳይ ስመለስ የእነሱን እዛው በልተውና እንደዚህ ሰርተን መከራችንን በልተን እንቅልፍ አተን ያችን ያለችን ደቂቃ ደግሞ እዚህ ጋር ቁጭ ብለን እንደዚህ አውርተን ተጫውተን ከሰው ጋር ማሳባችንን ሼር አድርገን መከራችንን በልተን የሆነ ነገር ህይወታችን እዛ ኢትዮጵያ ከተቀየረ ሌላ ስም ነው ያላችሁ። ወይ ደግሞ ከእናንተ እኩል የወጣች አንድ ኢትዮጵያዊ ወይ ጎረቤት ልጅ ልትሆን ትችላለች፣ ወይ ሰፈር ልጅ ልትሆን ትችላለች። እናንተ ያደረጋችሁትን ነገር ካላደረገች እናንተ ባለጌ ናችሁ። በብልግና ነው ያንን ነገር እያመጣችሁ ያላችሁት። እሷ ወይ ደግሞ እኮ ለዘመዶቿ ወይን ነገር እያደረገች ነው፣ ወይ ደግሞ ላይፏን በሌላ ነገር እየቀጠለች ነው። እኔ ስለምሰማም ነው ስለማይም ነው። ሰውንም ስለ ሰው ብለው ሲያሙ ስለ ራስ ብለው ስማ የሚል ያገሬ ሰው አለ። እኔ የፈለጉትን ነገር ቢሉ እኔ አላድርግ እንጂ የፈለጉትን ቢሉ አይ ዶንት ኬር አያገባኝም። ገባችሁ? የፈለጉትን እኔ እግዚአብሔር አርጎልኝ እግዚአብሔር ባርኮልኝ የምሰራው ተባርኮልኝ እኔ አይደለም በቃ እኔ እንጃ የፈለኩትን ነገር ባረግ ሰው እሷ እንደዚህ ናት እንደዚህ ሆና እኮ ነው እንደዚህ ነው በዛ ወጣ በዚህ ገብታ ቢሉ አይ ዶንት ኬር። መስሚያ ጥጥ ነው። ደምሾ ዩቱብ ረጅረ ቆሲ ብልብላ መጣው ጠብቂ ጠይብ እና ስለዚህ ይቅርታ ቤተሰቦቼ እና ሐሳቤን ቋጫለሁኝ። ሰው የፈለገውን ነገር ቢለኝ እኔ መስሚያ ጥጥ ነው የሚያወጣኝ። እኔ ባረግም ራሴን የምኮነነው ባላረግም ራሴን የምጸርቀው። ሰው ምን አስጨነቀው ታዲያ? ስለዚህ እኔ ምንድነው የምላችሁ ምንም ስለ ሰው አይጨንቀኝም ልላችሁ ፈልጌ ነው። የሚጨንቀኝ ስለ ራሴና ስለ እግዚአብሔር ስለፈጠረኝ ጌታ ኢየሱስ ክርስቶስ ለመድኃኒዓለም ለድንግል ማርያም ልጅ። ከዛ ተረፈ እኔ በተፈጥሮዬ ሰውን አከብራለሁ። ልጆኛ አብሶ አንዳንድ ጊዜ እኮ አረብ ሀገርም ብዙ ቆንጆ ነው። በየሀገሩ እየዞሩ አገር ማየት ቆንጆ ነው። እኔ አሁን ድሮ ልጅ ሆኜ የሰፈሬን ሰው ሳይ ሸሻለው ማለትም በቃ የሆነ መንገድ ላይ እንዲህ በቃ መልሶ አሁን ገበያ ገጠር ልጆች ሆነን ገበያ ስንላክ ለምሳሌ ወፍጮ ቤት ስንላክ አስተማሪ ካየን እኔ አስተማሪዎች ሸሻቸው ነበረ። ይሄ ከምን የተነሳ ይመስላችኋል? አስተዳደግ የሚባል ነገር አለ። የሆነ ኮንፊደንስ አሳጥቷችሁ ሰውን ስታዩ እፈሩ፣ ከሰው ስር እንዲበሉ፣ በዚህ ውጡ፣ በዚህ ግቡ የሚሉ ኢትዮጵያኖች አለን። ሰውን ማክበር ሌላ ነው። የሆነ ፍርሃት እንድንፈራ የሚያደርጉን ቤተሰቦችም አሉ። እኔ አሁን በተፈጥሮዬ እውነቴን ነው የምላችሁ አሁን ጎበዝ ሆንኩኝ እንጂ ትዳር ራሱ ይዤ የባሌ ጓደኞች ቤቴ ሲመጡ እቃውን ልንካካብኛል። መንኳኳት ያለበት እቃውን ልንኳኳል፣ መውደቅ ያሌለበት እቃውን ይወርቃል። ያ ነገር ከምን የተነሳ ይመስላችኋል? ካስተዳደጋችሁ ቤተሰብ እናንተ ፈሪ ሆናችሁ እንድታርጉ የሆነ እንዴት ነው መሰላችሁ? በቃ የሆነ እኔ እውነት አንዳንድ ጊዜ የኢትዮጵያ ልጆች አስተዳደግ አብሶ የኛ ቤት እኔ እንጃ። እኛ አሁን አባታችን ነፍሱን ይማር ሞቷል። በአጥር ላይ አንድ ሰው እኛን የጠራለታ ያቀሪው እኛን የጠራው እኛም ጉዳችን ነው የሚፈላው ያለታ እና ስለዚህ አንድ ሰው በአጥር ላይ አባታችን ካለ ማንም ሰው አይጣራም። የውጭ ሰው ምናምን እኮ አይደለም፣ የጎረቤት ልጆች አብረን አደግ ምናምን አይጣሩም። የሲስተር አባ ፋንቱ ቀጅራ ያሚን አጥር ይራል ጆሌ ምናምን ይባላል። አይወድም አባታችን። ሰው ከመጣ ቀጥ ብሎ በር ከፍቶ ግቢ መግባት፣ የሚያስፈልገው ነገር ካለ ቤት ገብቶ መውሰድ እንጂ በአጥር ላይ ሰውን የጠራ ቀን ሰው ሞተ። ጠሪው የተጠራው እሺ፣ ጠሪውስ የውጭ ሰው ሮጦ ይሄዳል። እቤት ያለውስ እና
ከባድ ነው ልላችሁ ፈልጌ ነው። እኔ አሁን በቃ እድሜም ቅድም እንዳልኳችሁ እድሜም ሲጨምር በየሀገሩም እየዞርን የሆነ ነገር ስናይ መልሰን እኔ አረብ ሀገር ራሱ መጥቼ ብዙ አልናገርም። በጣም ፈራ ነበረ። ማዳሜም አትጮህም። በእርግጥ እግዚአብሔር ይስጣት እንትን ነው። ግን አሁን የሆነ ነገር የባሌ ጓደኞች እነሱ ከሄዱ በኋላ እሱ ይመክረኝ ነበረ ድሮ። ለምንድን እንደዚህ የምትፈሪው? ለምን ትፈሪያለሽ? አክብሪያቸው እንጂ እንዴት ያለሽ? ደግሞ እግዚአብሔር ይስጣቸው የባሌ ጓደኞች። ወይኔ እንዴት እንደሚወዱኝ እንዴት እንደሚያከብሩኝ። በጣም ይወዱኛል፣ በጣም ያከብሩኛል። እግዚአብሔርን አብሶ ቦረና እያለን ያቤሎ ሜጋ ላይ ዛሬ ቺኒ ማናት ወይ ብላችሁ ልታዩ ትችላላችሁ። ፊዚካሊም ትልቅ ሰው ሆኛለሁ ምናምን እና ቤት ይመጣሉ። አብሶን የአካባቢ ልጆች በቃ ይመጣሉ። የአካባቢ ልጆችን ባይሆኑም በቃ በጓደኝነት በምናምን ሰው እንዳቀራረቡ አይደል ይወዱኛል። ቤቴ ይመጣል። ቡና ራሱ እያፈላሁ ሁለተኛ ቡና ላይ ከመጡ እኔ ቡና ሁለተኛ አልሰጣቸውም። ኑሮም ርካሽ ነው ደግሞ በዛን ሰዓት ቡና እኮ እኔ በዛን ሰዓት 20 ብር ራሱ ይሄ የታጠበ ቡና የሚባል ቡና የሚሸጥበት ጊዜ ነበረ። የዛሬን አያርገውና ዛሬ ቡና ስንት ሺህ ነው? 1000 ስንት ነው የገባው? እኔ አረብ ሀገር ከመጣሁ የአረብ ቤት ነባስ እኔ እዚህ ሀገር ስመጣ ስንት ብር ነበር? 40 ብር ራሱ አልገባም። በስንት ዓመት ውስጥ እንደዚህ ግልብጥብጥ እንዳለች ሀገሪቷ ይኸው እኔ 2000 ስንት ነው የመጣሁት? የቆየው እንዳይመስላችሁ። እና ስለዚህ በጣም ፈራ ነበረ ልላችሁ ፈልጌ ነው። ይሄ በቃ አስተዳደግ አንዳንድ ጊዜ የቤትን ነገር ይዛችሁ ወደ ውጭ ነው የምትወጡ። እና እኔ አግብቼ ራሱ የባሌ ጓደኞች ሲመጡ በጣም ከፍርሃት የተነሳ እንኳን ሌላ እኔ ባሌ ራሱ ፈራው ነበረ። እየወደድኩት አፍረዋለሁኝ ግን አሁን እንደዛ አይደለሁኝም። ለምን እድሜም አለ አይደል? ከልጅነት መቼም ሰው እየወጣ ነው የሚሄደው እንጂ ሁል ጊዜ እዛው ላይ ሁል ጊዜ እዛ ቦታ አይቀመጥም። ቢሆንም አሁንም አይናውጣ አይደለሁም። ግን እንደዛ ፈርቼ እቃ ከጄ ወርቅ የሚንኳኳብኝ ምናምን አይደለሁኝም ልላችሁ ፈልጌ ነው። ውድ ተመልካቾች፣ የሀገሬ ልጆች፣ የወንዜ ልጆች ስላችሁ ደግሞ የሰፈር አይደለም የኢትዮጵያ ሙሉ የእግዚአብሔር ሰላም ይብዛላችሁ። ወሬ ያበዛሁባችሁ በጣም አረዘምኩባችሁ፣ ይቅርታ ውዶቼ። አዳዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አዳዲሶችም ከሆናችሁ ደግሞ ኮሜንት፣ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ እላችኋለሁኝ። ሰላማችሁ ይብዛ። ኢትዮጵያ ሀገራችንን ይባርክልን። ለዚህ ዓመት ያበቃል። ለሚቀጥለው ዓመት አብቅቶን የምናከብር ያርገን ቸሩ መድኃኔዓለም። የእግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም በሀገር ውጭም ያላችሁ ውድ ተመልካቾቼ እወዳችኋለሁ። የወያኔ ቻው።